የዕለቱን አበይት ዜናዎች ከሀገር ውስጥ የድል አዋጆች እስከ ዓለም አቀፉ ውጥረቶች በሰላም በጤናና በነጻነት ለምትከታተሉን ውድ የዜና አድማጮቻችንና ተመልካቾቻችን እንደምን አላችሁ? ዛሬ ግንቦት 9 ቀን 2018 ዓመተ ምህረት ከተለያዩ የጦር ግንባሮች የተሰሙ አንጸባራቃዊ የድል ዜናዎችን በንጹሃን ላይ የተፈጸመውን ጥቃቶችና ከዓለም አቀፉ መድረክ የተሰማውን የዋሽንግተንና የቴህራን እልህ አስጨራሽ ውጥረት የያዘውን አጠቃላይ የዕለቱን የዜና ጥቅል ይዘንላችሁ ቀርበናል። አብራችሁን ቆዩ። የአሳምነው ዕዝ አርበኞች የጠላትን ካምፕ ጥሰው በመግባት አንጸባራቂ ድል ተቀናጁ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ጀግናው የአማራ ፋኖ አርበኞች ጨለማን ተገን በማድረግ በጠላት ጦር ሰፈር ላይ በወሰዱት እጅግ አስደናቂና በረቀቀ ወታደራዊ ስልት የተመራ ጥቃት በርካታ የጠላት ኃይሎችን በመደምሰስና የጦር ቁሳቁሶችን በመማረክ ደማቅ ድል ማስመዝገባቸው ታወቀ። የዕዙ አርበኞች የጠላትን የደህንነትና የመከላከያ ሰንሰለት በመበጠስ ካምፑን ጥሰው በረቂቅ መንገድ መግባታቸውም ታውቋል። ጠላትን ሙሉ በሙሉ ከበባው ውስጥ በማስገባት ቅጽበታዊና ክፉኛ የሚያደርግ እርምጃ የወሰዱት ሲሆን የጠላትን ኃይል የተሰነዘረበትንም ጥቃት መመከት ሳይችል ቀርቶ ተደምስሷል። ይህንን እጅግ ስኬታማ እርምጃ ተከትሎ በጠላት ጦር ውስጥ ከፍተኛ መሸበር፣ መደናገጥና የሞራል ስብራት መከሰቱም ተገልጿል። የውጊያው ዋና ዋና ውጤቶች በርካታ የጠላት ኃይሎች ሙሉ በሙሉ ተደምስሰዋል። መጠነ ሰፊ የሆኑ የጠላት ወታደራዊ ቁሳቁሶችና ትጥቆች በጀግኖቹ አርበኞች እጅ ገቢ ሆኗል። ከውጊያው በኋላ በጠላት ጦር ቤት ከባድ ጭንቀት የነገሰ ሲሆን በርካታ የአገዛዙ ወታደሮች ለማን እሞታለሁ በማለት ከነሙሉ ትጥቃቸው ከአሃዳቸው እየኮበለሉ ወደ ጀግናው የፋኖ ኃይል በብዛት እየተቀላቀሉ ይገኛል። በሸዋ ጠቅላይ ግዛት አሳምነው ዕዝ የተፈጸመው አረመኔያዊ ድሮን ጥቃት እና የከብቶች ዘረፋ በተለያዩ ዜናዎች የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ ባወጣው መረጃ በንጹሃን አርሶ አደሮች ላይ ያነጣጠረው አሰቃቂ የድሮን ጥቃትና መጠነ ሰፊ የንብረት ዘረፋ መፈጸሙን ይፋ አድርጓል። መረጃው እንደሚያመላክተው የአገዛዙን ጭካኔና ህዝባዊ በደል በዝርዝር አስፍሯል። ግንቦት 7 ቀን 2018 ዓ.ም ከምሽቱ 3 ሰዓት ተኩል ላይ በሸዋ ጠቅላይ ግዛት ተጉለትና ቡልጋ አውራጃ በሞጃና ወደራ ወረዳ በሳሲት ክላስተር ስር በሚገኘው በጋውና ቀበሌ አሰቃቂ የድሮን ጥቃት ተፈጽሟል። በጥቃቱ ያነጣጠረው በጋውና ቀበሌ ነዋሪ በሆኑት በአቶ በቀለ ሸዋ አበረ የግል መኖሪያ ቤት ላይ ሲሆን መኖሪያ ቤቱ ሙሉ በሙሉ ወድሟል። በውስጡ የነበሩ የቤት እንስሳትና ንብረቶችም ወደ አመድነት ተቀይረዋል። ጥቃቱ በታለመበት ቅጽበት አቶ በቀለ ሸዋ አበረና ባለቤታቸው ለግል ማህበራዊ ጉዳይ ወደ ሌላ አካባቢ በመሄዳቸው ምክንያት በተአምር ከሞት የተረፉ ሲሆን የሰው ሕይወት ሳይጠፋ የቀረ ቢሆንም እድሜ ልክ ያፈሩት ሀብትና ንብረት ግን ሙሉ በሙሉ ወድሟል። ዕዙ ባወጣው መግለጫ ላይ እንደገለጸው የብልጽግናው አገዛዝ በህዝብ ላይ የጅምላ ጭፍጨፋ፣ የተቋማት ውድመትና የንብረት ዘረፋ እያካሄደ ባለበት በዚህ የጭንቀት ወቅት ተጨማሪ የስልጣን እድሜ ለማግኘት የስሙላ የጨረባ ምርጫ ለማካሄድ እየተዘጋጀ ይገኛል። ህዝብን በድሮን እየጨፈጨፈ የድጋፍ ድምጽ የመጠየቅ የሞራል ውድቀት ላይ መድረሱንም መረጃው ያሳያል። በተጨማሪም የአገዛዙ ጦር በአሳግርት ወረዳ የማህበረሰቡን የቁም እንስሳት መዝረፉንና የአካባቢው ነዋሪዎችም በምሬት ገልጸዋል። ዘረፋው የተፈጸመው ከአሳግርት ወረዳ ጊና አገር ከተማ ሜጢ ቀበሌ ልዩ ስሟ ጓላገር ጎጥ ከተባለች ስፍራ ነው። የንብረት ዘረፋው የተፈጸመባቸው በከፍተኛ ሁኔታ የተበደሉ የአካባቢው አርሶ አደሮች ዝርዝር አቶ ጎሳ ልዑል ሰገድ ከ45 በላይ ከብቶችና ፍየሎች፣ አቶ ደመላሽ ሽመልስ ከ36 በላይ ፍየሎችና 4 ከብቶች፣ አቶ ተገኝ ልሳን 29 በጎችና ፍየሎች፣ አቶ ወንድዬ በለጠ 23 በጎችና ፍየሎች እንዲሁም 5 ከብቶች፣ ወይዘሮ ልዩነት ወሰኔ ከ12 በላይ ፍየሎች በግፍ ተዘርፈውባቸዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አማራ በመሆን ብቻ የህልውና አደጋ የተደቀነበት የተከበረው ህዝባችን ከጀግናው የአማራ ፋኖ ጋር በጋራ በመቀናጀት ህዝባዊ ማዕበልና በእንቢተኝነት የጭፍጨፋውን አገዛዝ ዕድሜ ለማሳጠር ሁለንተናዊ ታሪካዊና አማራዊ ግዴታውን እንዲወጣ ጥሪውን ያስተላልፋል። ከሟዳዬ ምድር የተሰማው የአናብስቶቹ አስገራሚ የድል አዋጅ
የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት መምሪያ ባጋራው ወቅታዊ መረጃ መሰረት በዛሬው ዕለት ግንቦት 9 ቀን 2018 ዓ.ም ከንፋስ መውጫ እና ከደብረ ታቦር ተነስቶ ወደ ስማዳ ተጨማሪ የሰው ኃይል የሎጂስቲክስ ድጋፍ ለማጓጓዝ የሞከረው የገዢው ፓርቲ የጦር ኃይል በሟዳዬ ምድር ላይ ተደቋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ 206ኛ ከፍ ያለው ደሴ ኮር ስር የሚገኘው ጀግናው አንበሳው ጋይንት ክፍለ ጦር ልዩ ስሟ ሟዳዬ በተባለችው ስልታዊ ቦታ ላይ የጠላትን እንቅስቃሴ አስቀድሞ በመቆጣጠር ደቁሶታል። ጠላት ይዞት የመጣውን ከባድ የዙ 23 መሳሪያ መመከቻ በማድረግ የአናብስቱ ክፍለ ጦር በሰነዘረው አስደናቂና የተቀናጀ የቅጽበታዊ ምት የብልጽግናው ሰበብስብ መፈናፈኛ አጥቶ ብትንትኑ ወጥቷል። ይህ ቦታ ለጠላት ኃይል የመጀመሪያው የቅዠት ምድር አይደለም። ገና በሚያዝያ 28 2018 ዓ.ም በዚሁ ሟዳዬ ላይ አንድ ሙሉ ኤፍኤስአር ተሽከርካሪ የጠላት ኃይል ሙሉ በሙሉ የደመሰሱት የአንበሳው የጋይንት ክፍለ ጦር ጀግኖች ዛሬም በድጋሜ በዚያው ታሪካዊ ስፍራ ላይ የገዢውን ቡድን ስብስብ ሙትና ምርኮኛ በማድረግ የአሸናፊነት አሻራቸውን በደማቅ ቀለም አድሰዋል። ጀግናው ክፍለ ጦር በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ያደረሰ ሲሆን በቦታው ላይ የተማረኩና ገቢ የሆኑ የጦር መሳሪያዎች ዝርዝርን እንደሚከተለው ቀርቧል። 15 የጠላት ኃይል ሙሉ በሙሉ ተሸኝቷል ወይንም ተደምስሷል። 5 የጠላት ኃይል አባላት በቁጥጥር ስር ውለዋል። 6 ጥቁር ክላሽኮቭ መሳሪያ፣ 1 የብሬን ሸሸል ከነሙሉ ተተኳሹ፣ 1 ዘመናዊ የስናይፐር መሳሪያ እና ከ2 ካዝና ከነሙሉ ተተኳሹ ጋር፣ 4 F1 የአጥቂ የእጅ ቦምብ። ተተኳሾች ከ1200 በላይ የተለያዩ የክላሽና የብሬን ጥይቶች በድል አድራጊው ኃይል እጅ ገቢ ሆኗል። እስቴ ወረዳ የጠላት ኃይል መቃብር መሆኗን ቀጥሏል። የአናብስቱ አዲስ የድል ታሪክ ከደንጎልማማ ተራራ እስከ ምክሬ ታዳጊ ከተማ ድረስ ጀግንነት ራሱን ደግሟል። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዕዝ የሜጀር ጀነራል ውባንተ አባተ አንደኛ ኮር ስር የሚገኘው የጉና ክፍለ ጦር ባወጣው ወቅታዊ መግለጫ የጦር ሜዳ መብረቆቹ የሆኑት መንትዮቹ አስቴዴንሳ እና ሀገረ ቢዘን ብርጌዶች በጋራና በቅንጅት ባደረጉት ረቂቅ ወታደራዊ ስልት በጠላት ላይ እጅግ ከባድና አንገት አስደፊ ምት አሳርፈውበታል። መነሻውን መካነ ኢየሱስ ከተማ አድርጎ በሌሊት ወደ ምክሬ ታዳጊ ከተማ ለወረራ የተንቀሳቀሰው የገዢው ጦር በኦቤ ልጆች የሜጀር ጀነራል ውባንተ አባተ ጀግኖች ብርቱ መከታ ገጥመውታል። ከንጋቱ 12 ሰዓት ጀምሮ እስከ ቀኑ 10 ሰዓት ከ25 ድረስ በተደረገው እልህ አስጨራሽ ውጊያ ጠላት በሚከተሉት ልዩ ስፍራዎች ላይ ሙሉ በሙሉ ተደቁሷል። ዝንባራ አቦ ቤተክርስቲያን፣ ማንጎት፣ ቪቫ ወንዝ፣ አንጋት ጽዮን፣ ሾለክትና ምክሬ ታዳጊ ከተማ። በእነዚህ አውደ ውጊያዎች ላይ የፋኖ ጀግንነት ቦምብ እንደ ዳቦ በማጉረስ ባሳዩት አስደናቂ ጀብዱ የጠላት ኃይል አከርካሪው ተመቶ እንዲበታተን ተደርጓል። በዚህ ታሪካዊ ውጊያ የጉና ክፍለ ጦር ጀግኖች በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ያደረሱ ሲሆን የተገኘው የጦር ምርኮም እንደሚከተለው ሰፍሯል። ከ15 በላይ የጠላት ጦር አባላት ሙሉ በሙሉ ተደምስሰዋል ወይንም ሙት ሆነዋል። መጠኑ በውል ያልታወቀ በርካታ ቁስለኛም ተሸክሟል። 18 የክላሽኮቭ ጠመንጃዎች፣ 1 የጦር ሜዳ መገናኛ ወይንም ወታደራዊ ግንኙነት ተማርኳል። የቀረው የጠላት ስብስብ መፈናፈኛ አጥቶ ከባድ ኪሳራን በመከናነብ ወደ መጣበት መካነ ኢየሱስ ከተማ በመሸሽ በየቀበሮ ጉድጓዱ እንዲመሽግ ተደርጓል። ኢራን ትመታለች፣ ዶናልድ ትራምፕ። በመጨረሻም ከውጭ ዜናዎች ጋር እናልፋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ እጅግ ከባድና አስገዳጅ የሆነውን የመጨረሻ ማስጠንቀቂያ አስተላለፉ። ፕሬዝዳንቱ ዋሽንግተን በቴህራን ላይ ወታደራዊ እርምጃ ለመውሰድ ዝግጅቱን ማጠናቀቁን በይፋ ገልጿል። ትራምፕ በአሜሪካ የዜና ድረገጽ ላይ አክሲዮስ በሰጡት ልዩ መግለጫ ኢራን በአስቸኳይ ቆም ብላ ካላሰበችና ወደ ስምምነት ጠረጴዛ ካልመጣች ከባድ ዋጋ እንደምትከፍል አስታውቀዋል። በኢራን ላይ እርምጃ ለመውሰድ ሰዓታትን መቁጠር ጀምረናል። በፍጥነት ወደ ስምምነት ለመምጣት ቢንቀሳቀሱ ይሻላቸዋል፣ አለበለዚያ ምንም የሚቀር ነገር አይኖራቸውም። ዋሽንግተን የኢራንን የኒኩለር እና የክልላዊ ተጽዕኖ እንቅስቃሴ ለመግታት አዲስና ጥብቅ ስምምነት እንድትፈርም ትፈልጋለች።
ቴህራን ይህንን ጥሪ ውድቅ ካደረገች አሜሪካ በከባድ ሁኔታ እንደምትመታትና ወታደራዊ ምት ለመሰንዘር የቀራት ጊዜ በጣም አጭር መሆኑን ትራምፕ አስምረውበታል። ይህ መግለጫም በመካከለኛው ምስራቅና በዓለም አቀፉ ማህበረሰብ ዘንድ ከፍተኛ የደህንነት ስጋትና ውጥረት አንግሷል። ውድ የተከበራችሁ አድማጮቻችን ከሀገር ውስጥ የህልውና ግንባሮች እስከ መካከለኛው ምስራቅ የፖለቲካ ትኩሳት ያዘጋጀንላችሁን አበይት ዜናዎች እነዚህ ነበሩ። በየግንባሩ ለተመዘገቡት ድሎችና ለተጎዱ ንጹሃን ወገኖቻችን መጽናናትን እየተመኘን ከዜናው ጋር አብሬያችሁ የቆየሁት ብርሃን ይግዛው ነኝ። የዕለቱን ዜናዎችን በዚህ አበቃን። በሌላ የዜና እረፍት እስከምንገናኝ ድረስ ሰላም፣ አንድነትና ነጻነት ለህዝባችን ይሁን። ደህና ይሰንብቱኝ።